ኢየሱስም በስጋ ሐዋርያ ነኝ ካለ አንድ ሰው መለካውን ጠይቀው። ኢየሱስም በስጋ ይታል። ኢየሱስ በስጋ የለም። የት ሊው ኢየሩሳሌም ሊሄድ የት ሊሄድ እኮስ ቆሮ ችግሩ የት እጄ ሊው እያለ ነው ያለው። ማየት ስለማትችል ሐዋርያ አይደለም። አለቀ። እግዚአብሔር ሰዎች እመን፣ በሐዋርያቱ እመን። አቶ ዘላለም አንተ የአይን ምስክር መሆናችን ኢየሩሳሌም መሄድ አይጠበቅብህም። አንተ አቶነት ይበቃል፣ ወይም ወንድም የሚለው ይበቃል፣ ወይም አገልጋይ ወይ መጋቢ የምትመግባቸው ካሉ መጋቢ በቂ መሆንም አትችልም። የት እጄ እኔ ማየት እችላለሁ? አትችልም። ስለዚህ ሐዋርያ ማለት ነው። ኪዳንና ዘመን አታውቅ። ኢየሱስ በስጋ ያለበት ጊዜ አይደለም። እንኳን እኔ ጳውሎስ በስጋ አላይ። ተመልከቱ፣ እነዚህ ሰዎች መሃይማን ናቸው ስንል ለዚህ በቃ መስፈርቱ መሃይም መሆን ነው። ከጎን ላለው ሰው ሐዋርያ በዚህ ትውልድ መሃል እንዳለ አምናለሁ በልብ። እግዚአብሔር በቤተ ክርስቲያን ዘመን ሁሉ የጸጋ ስጦታ አይጎድልባችሁም ብሏል በልብ። እስከ ኢየሱስ ምጽአት በጸጋ ስጦታ በሉ አንዳንዶችን ሐዋርያት አድርጓል፣ አንዳንዶችን ነቢያት፣ አንዳንዶችን እረኞች፣ አንዳንዶችን ወንጌል ሰባኪዎች፣ አንዳንዶችን አስተማሪዎች አድርጓል። ይሄንን አምናለሁ፣ እቀበላቸዋለሁ። ሃሌሉያ። ሐዋርያነትን ማመንህ ላንተ ጥቅም ነው። ምክንያቱም ይሄ ጸጋ አለ ማለትክ ነው። ይሄ ጸጋ በሕይወቴ ላይ ምን ይላል? ይሰራል፣ ይገለጣል። እግዚአብሔር በዚህ ጸጋ አሁን እያገለገለኝ ነው እያልክ ነው። ከዚህ ሐዋርያዊ ጥላ ስር አለው ማለት ነው። ኢየሱስ ጌታ ነው። መጽሐፉ ከሚለው ውጭ አትሂድ። መጽሐፉ ወደሚለው ብቻ ነው መመለስ ያለብህ። ኢየሱስም በስጋ ሐዋርያ ነኝ ካለ አንድ ሰው መለካውን ጠይቀው። ኢየሱስም በስጋ ይታል። ኢየሱስ በስጋ የለም። የት ሊው ኢየሩሳሌም ሊሄድ የት ሊሄድ? ችግር ምንድነው? ኪዳንና ዘመን አታውቅ። ኢየሱስ በስጋ ያለበት ጊዜ አይደለም። እንኳን እኔ ጳውሎስ በስጋ አላየው። ስለዚህ ጳውሎስ ምን አለ? ክርስቶስን በስጋ ያወቅን ብንሆን ከእንግዲህ ወዲህ እንደዚህ አናውቀው። እና መለኪያክ ለኔ ዘመን አይሆንም። የዛን የበጉን ሐዋርያት መለኪያ ለኔ አትጠይቅ። የኔን መለኪያ በኔ ጠይቅ። ኤፌሶን 4 ብለ ኤፌሶን 4 ወደ ላይ በወጣ ጊዜ ምርኮ ለማን ነው የተጻፈው? አሕዛብ ለሆኑ ኤፌሶኖች እኮ ነው የተጻፈው፣ ለአይሁድ ለሆኑም አይደለም። ቤተ ክርስቲያን ስታብሊሽ ካረገች በኋላ ስለዚህ ምርኮ አለ ተሰጥቶኛል፣ እንግዲህ ጸጋን ተካፈሉ ነው ያላቸው። ወደ ላይ ወጥቶ ምርኮ ማርኳል፣ ለሰው ልጆች ስጦታ ሰጥቷል። አይ እኔ ነብይ ይሁንልኝ ይቀርልኝ ትላል። ይቀርልኝ ብለሽ አስቀየርሽ እንዴ? ግሬስሽን አታስቀየሪም። የሰጠሽ እሱ ነው። ኢየሱስ ጌታ ነው። ከተቀባይ አይደለም ከሰጪ ነው። እስቲ ሐዋርያው ዘላለም ማን ነው? አቶ ዘላለም የሚለውን ሰምተን እንምጣ። ሐዋርያ ነኝ ካለ አንድ ሰው መለካውን ጠይቀው። ኢየሱስም በስጋ ይታል። ኢየሱስ በስጋ የለም። የት ሊው ኢየሩሳሌም ሊሄድ? ችግር ምንድነው? እኮስ ቆሮ ችግሩ የት እጄ ሊው እያለ ነው ያለው። ማየት ስለማትችል ሐዋርያ አይደለም። አለቀ። የት እጄ ሊው ኢየሩሳሌም እጄ ሊለን አይሆንማ። በቃ እሱ እኮ ነው ችግር የሆነው። ለምን? የመጀመሪያው የሐዋርያነት መስፈርት ሐዋርያት ሥራ ምዕራፍ 1 ላይ ማቲያስ የተመረጠበት ቦታ ላይ ጴጥሮስ የተናገረው ነው። የሐዋርያነት መስፈርት ከዮሐንስ ጥምቀት ጀምሮ አይደለም የሚለው። ሄዳችሁ ክፍሉን አንብቡ። አይ ቲንክ ቁጥር 21 አካባቢ ምናምን ሐዋርያት ሥራ ምዕራፍ 1 ከዮሐንስ ጥምቀት አንስቶ ደን ክርስቶስ በገባበትና በወጣበት እስከ ትንሣኤው ድረስ ከኛ ጋር ከነበሩት መካከል ነው ያለው። ክርስቶስን ያየ የትንሣኤው ምስክር ሪዘን ሎርድን ኦር የተነሳውን ክርስቶስን ያየ የሚል ነው ጴጥሮስ ያስቀመጠው። ከዛስ ተመልከቱ፣ ጴጥሮስ አይደለም እንደውም የመረጠው ራሱ የመረጥከን አንተ ነህ። ጸሎቱን ተመልከቱ፣ የጴጥሮስም ማለት ነው። ደን ይሁዳ ጥሎ በሄደባት በዚህ ስፍራ አንተ ምረጥ ብሎ ነው ያቀረቡት። ከዛ ዕጣ ተጣጣሉ ነው የሚለው።
በዕጣው በኩል ማን ይመርጣል ነው ሐሳቡ? ክርስቶስ ይመርጣል ነው። ምክንያቱም በአካል ከነሱ ጋር ስለሌለ ማለት ነው። ዕጣ ምንን ታጠፋለች ነው የሚለው? በኃያላን መካከል ትፈርዳለች፣ ክርክርንም ታርቃለች ይላል ምሳሌ ላይ። አይ ቲንክ በዕጣው በኩል ማን ነው የመረጠው? ክርስቶስ ነው የመረጠው። ኢቨን ሐዋርያቱ ሐዋርያ መምረጥ አይችሉም። ደግመ ስማኝ፣ ሐዋርያቱ የሚተካ ሐዋርያት ራሱ የመምረጥ መብት የላቸውም። ማን ነው የሚመርጠው? ራሱ ኢየሱስ። ከማን መካከል? ከዮሐንስ ጥምቀት እስከ ትንሣኤ ከክርስቶስ ጋር ሲወጡ ከነበሩ ሐዋርያት የአይን ምስክር ሊሆኑ ከሚችሉ። አቶ ዘላለም አንተ የአይን ምስክር መሆን አትችልም። ኢየሩሳሌም መሄድ አይጠበቅብህም። አንተ አቶነት ይበቃል፣ ወይም ወንድም የሚለው ይበቃል፣ ወይም አገልጋይ ምናምን፣ ወይ መጋቢ የምትመግባቸው ካሉ መጋቢ በቂ ነው። መሆንም አትችልም። የት ሄጄ እኔ ማየት እችላለሁ? አትችልም። ስለዚህ ሐዋርያም አይደለም። ሌትስ ጎ። ኢየሱስ በሥጋ ያለበት ጊዜ አይደል። እንኳን እኔ ጳውሎስ በሥጋ አላየው። ስለዚህ ተመልከቱ፣ እነዚህ ሰዎች መሃይማን ናቸው ስንል ለዚህ ነው። በቃ መስፈርቱ መሃይም መሆን ነው። በጣም በሚያሳዝን ሁኔታ ማለት ነው። አይደለም እኔ ጳውሎስ ራሱ በዓይኑ አላየም ይላል። እኔስ ሐዋርያ አይደለሁምን? ጥቅሱን በደንብ ይዩት። ክርስቶስን አላየሁምን? አሁን እዚህ ጋር ክርክሩ ተመልከቱ፣ በደንብ አስተውሉ። ማየት መስፈርት እንደሆነ ጳውሎስ ስለሚያውቅ ነው አይቻለሁ የሚለው። ማየት በህልም ከሆነ ሁሉም በህልም ያየ ምን ሊሆን ነው ማለት ነው? ሐዋርያ ሊሆን ነው ማለት ነው። ማየት በራእይ ከሆነ በራእይ አይቻለሁ የሚል በሙሉ አሁን አረብ ሀገር ምናምን በራእይ ኢየሱስን አዩ የሚሉ አሉ። እነዛ በሙሉ መልእክተኛ ሆኖ ቢወጡ ሐዋርያ እያልን ልንሾማቸው ነው ማለት ነው። ከዛ እንዳለ ህዝቡን ሐዋርያ በሐዋርያ ልናደርጋቸው ነው። ራእይ አየን፣ ህልም አየን የሚሉ። ጳውሎስ ራእይና ህልም አይደለም እያወራ ያለው፣ የደማስቆን ኤክስፒሪየንስ ነው እየተናገረ ያለው። ደማስቆ መንገድ ላይ ክርስቶስ በአካል ነው የተገናኘው። በአካል ከፈረሱ ላይ ጣለው በህልሙ ነው እንዴ? ለምን ታሳድደኛለህ ያለው በራእይ ነው? ጌታ ሆይ ማነ ያለው በራእይ ነው? በህልሙ ነው? የደማስቆን ኤክስፒሪየንስ ነው ጳውሎስ እየተናገረ ያለው። አይቶታል ፊት ለፊት። ገስዋት ያን ክፍል ሄዳችሁ በሁሉም ትርጉም ተመልከቱ፣ በሁሉም ማብራሪያዎች። የጥንቷ ቤተክርስቲያንም ቼክ አድርጉ። ጳውሎስ በአካል ነው ክርስቶስ ኢየሱስን ፊት ለፊት የተገናኘው ሚል ነው። አጠቃላይ መላው የክርስትና ላይን ያንን ክፍል የሚፈታው ይኸው እዚህ ጋር ደግሞ ተመልከቱ። የዘመናችን ራስ ሹም ሐዋርያት ማለት ነው። ጳውሎስ እንኳን አላየውም ይላል። ጳውሎስ ማየት መስፈርት ስለሆነ ነው ባይዘዌ አላየሁም ምን ያለው። ሐዋርያት በህልማቸው ነው ያዩት። ሐዋርያት በራእይ ነው ኢየሱስን ያዩት ነው በአካል። ከእናንተ አላንስም ነው እያለ ያለው። አሁን እንደ ጭንጋፎኝ በስተመጨረሻ ላይ ነው የመጣሁት፣ ነገር ግን ክርስቶስን አይቼዋለሁ ይላል። አይቼዋለሁ ይላል፣ አይቷል። ስለዚህ ሐዋርያነትን ያሟላል። ጳውሎስ ሐዋርያ ነው። ያው በጳውሎስ ሐዋርያነትን ኢንፋክት ማንም የተከራከረ ሰው የለም። ግን ምን ብሎታል? አይቶታል። በብርሃን ተገልጦለታል ፊት ለፊት አላየውም ጳውሎስም ይላል። እንቀጥል። ጳውሎስ ምን አለ? ክርስቶስን በሥጋ ያወቅን ብንሆን ከእንግዲህ ወዲህ እንደዚህ አናውቅም። ምን ይባላል? አሁን ተዘጋጅቼ መንፈሳዊ ቃላትን እየተጠቀምኩ ማውራት የማልፈልገው ለእነዚህ ሰዎች ምንም መዘጋጀትም ማንበብም አያስፈልግም። ባይዘ አሁን ተመልከቱ፣ ማይገናኝ መጽሐፍ ቅዱስ ክፍል ክርስቶስን በሥጋ አውቀነው ቢሆን ኖሮ ከእንግዲህ በዚህ መንገድ አናውቀውም። ምን አገናኘው በአይን ማየት የሚለው ሐሳብ ጋር? ምን ነው ጳውሎስ እዛ ክፍል ላይ ክርስቶስን በሥጋ አውቀነው ቢሆን ኖሮ እንኳን አናውቀውም ሲል ምን ነው ከፊት ለፊት እያወራ የነበረው? ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ኦኬ፣ ያንኑ እየተናገረ የነበረው አሮጌው ነገር አልፏል። ስለዚህ በትላንትናው እናንተነታችሁ አይደለም የምንተዋወቀው። ማንም በክርስቶስ ቢሆን አዲስ ፍጥረት ስለሆነ አሮጌው ነገር ስላለፈ በዛ መንገድ አናውቀውም። እገሌን የምታውቁበት የሆነ ነገር ሊኖር ይችላል፣
ግን በክርስቶስ ሲሆን ከዚህ በኋላ በስጋ እንደሚሆን አይደለም የምናውቀው እያለ ነው ያለው። ክርስቶስንም በስጋ አውቀነው ቢሆን ኖሮ ማለት ምን ማለት ነው? በዛ ፓለስታይን ውስጥ ሲመላለስ የነበረ የእግዚአብሔር መንግስት ቀርባለችና ንስሐ ግቡ ሲል የነበረ ሲፈውስ ሲያድን የነበረው በኋላ ሲራመድ የነበረውን አሁን አናውቀውም። እንደዛ ሲደክም የነበረውን ሲበላ ሲጠጣ ሲተኛ የነበረውን አሁንስ በዛ መንገድ አናውቀውም። በብዶ ብናውቀው በክብር እንዳለ ትራንስሌትድ እንደሆነ በአባቱ ቀኝ አብሮ እየገዛ ያለ ንጉሥ እንደሆነ እንደዛ ነው የምናውቀው። ትላንት ግን በምንድን ነው የምናውቀው? በአህያ ላይ ተቀምጦ የገባ። ትላንት ግን በምንድን ነው የምናውቀው? ይህ የአይሁድ ንጉሥ ነው የሚል ስላቅ መስቀሉ ላይ የተቸነከረበት። ትላንትና በምንድን ነው የምናውቀው? ትላንትና ያ ልብሱ ተቀዶ ዕጣ ሲጣጣሉበት። አሁንስ በምንድን ነው የምናውቀው? ራእይ መግቢያ ላይ ያለውን ክርስቶስን ማየት ነው። አይኖቹ የእሳት ነበልባል የሆነውን፣ እግሮቹ እንደነጠረ ነሐስ የሆነውን፣ ፀጉሮቹ እንደ ነጭ በረዶ የሆኑትን ያንን እያንዳንዱ የራሱ ትርጉም አለው ነው። ነሐሱ ምንን ያሳያል? መታጠቂያው ምንን ያሳያል? እሳት ነበልባሉ እንደ ነጭ በረዶ ያለው ምንን ያሳያል? እያንዳንዱ መንፈሳዊ ትርጉም አለው። ግን በዛ መልክ ነው የገለጠው። ስለዚህ እዛ ጋር ቁመትና ደረት ያለውን ክርስቶስን ብታውቁት እንደሱ አሁን አናውቀውም። ለምን? አሁን በከበረ ማንነቱ ነው ያለው። ወደ አብ ክብር ገብቷል። ተመልሶ እስኪመጣ ድረስ ሰማይ ተቀብሎታል ነው የክፍሉ መንፈስ እንጂ ክርስቶስን አናውቀውም ከዚህ በኋላ ድሮ በምናውቀው ማለት አንተ ዛሬ መጥተህ ሐዋርያ መሆን ትችላለህ ማለት አይደለም። this is easy። እነዚህ መጽሐፍት ራሱ ማንበብ አይጠበቅም። ይሄ ነገር የማይሆን ነገር እየተወራ እንዳለ ለማወቅ ማለት ነው። በእውነት አያስፈልግም። ክርስቶስን አናውቀውም፣ ያወቅነው ቢሆን እንኳን በዛ መንገድ አናውቀውም ይላል። እሺ፣ ስለዚህ ምንም ፕሩቭ ያደርግልሃል ያ እና መለኪያ ለኔ ዘመን አይሆንም። መለኪያ ለኔ ዘመን አይሆንም ለማለት ነው። በስጋ አናውቀውም አሁን የሚለውን ያመጣው ኢማጂን። ከዚህ ነው አሁን ቁጭ ብሎ የሚማሩት ቃል መገለጥ ያለው ምናምን ብሎ የሚያስቡት ይሄን ሁለት የማይገናኙ ሀሳቦችን ማለት የዛን የበጉን ሐዋርያት መለኪያ ለኔ አትጠይቅ፣ የኔን መለኪያ በኔ ጠይቅ። ኤፌሶን 4 ኤፌሶን 4 ስለማን ነው የሚያወራው? እኔን አትጠይቅ በበጉ ሐዋርያት አለ እና የፍየሉ ሐዋርያት አሉ። ሌላ ማለት ሐዋርያት ናቸው። አለቀ። የሆነ አንደኛ ደረጃ ሁለተኛ ደረጃ ለሚባል ነገር እኮ የለውም። ሐዋርያ ነው። አለቀ። ሐዋርያ ነው አለ። እንትን ሰከንድ አንድና ኦሪጂናል ምናምን የትም ያልተነዳውና ትንሽ የለፋው ምናምን የሚባል ሐዋርያ አለ እንዴ? የለም። ለዛ ነው የጥንቷ ቤተክርስቲያን በጣም ጠንቃቃ ነበሩ። ሐዋርያ የሚል ስም ራሱ አይጠቀሙ። ሐዋርያን አቦን ካያችሁ፣ ቀጥሎ የመጡ የቤተክርስቲያን አባቶችን ካያችሁ አይጠቀሙ። በጣም ጠንቃቃ ናቸው። ያውቃሉ ምን ያክል ቦታ እንደተሰጣቸው፣ ምን ያክል ፕሪቪሌጅድ እንደሆኑ። ያ ባንድ ማለት ነው የ12ቱ ባንድ ምን ያክል ፕሪቪሌጅድ እንደሆነ፣ የታደለ እንደሆነ፣ ስፔሻል ግሩፕ እንደሆነ ያውቁ ነበረ። አይጠሩም በዛ። የለም ሐዋርያን እየሾመ የመጣም ነገር ባይብል ላይም የለም፣ በመጀመሪያዊቱ ቤተክርስቲያን ታሪክ ውስጥም የለም። መች ነው የመጣው? የሚታወቅ ነው። እኔን የምትዳኘኝ በኤፌሶን 4 አለ። አሁን ኤፌሶን 4 ላይ እንድታስተውሉ ምናልባት ከዚህ በፊት ብያችሁ ማላውቀው ነገር ሊሆን ይችላል፣ ሜይ ቢ አዲስም ነገር ሊሆን ይችላል። የምነግራችሁ ምንድነው እዛ ጋር ወደ ላይ ከፍ ባለ ጊዜ ምርኮን ማረከ፣ ለሰዎች ስጦታንም ሰጠ ይላል። ስጦታዎችን ይሄ የጸጋ ስጦታዎችን ለቤተ ክርስቲያን አድሏል። አዎ አድሏል። ነገር ግን ኤፌሶን 4 ላይ የተዘረዘሩት ስጦታዎቹ ሳይሆኑ፣ በደንብ አስተውላችሁ ስሙ። አምስቱ የተዘረዘሩት ስጦታዎቹ ሳይሆኑ ልክ እንደ ትንቢት፣ ልሳን፣ ከዛ ያንን መተርጎም፣ መናፍስትን መለየት፣ መፈወስ ምናምን
ስጦታዎቹ ናቸው እነዚህ። ኤፌሶን 5 ላይ ግን እንደነዛ የምናስቀምጣቸው ሊስት የምናደርጋቸው አይነት ስጦታዎች አይደሉም። ምንድን ናቸው? እነዛ ስጦታው ያላቸው ግለሰቦችን ነው ሊስት የሚያደርገው። ሐዋርያት ሲባል ልክ ልሳን እንደመናገር ወር አጋንንትን እንደማስወጣት አይደለም፣ ግለሰቡ ነው። ምክንያቱም ልሳኑን የሚናገረውም ግለሰቡ ነው አይደለም። መናፍስቱ የሚለየውም ግለሰቡ ነው። መፈወስ ስጦታ ያለውም ግለሰቡ ነው። ነገር ግን ኤፌሶን 4 ላይ ምን ነው የምናየው? ያን ማድረግ የሚችሉ ግለሰቦችን ነው ስጦታ አድርጎ ሰጠ የሚለው እንጂ የሆነ ሌላ ኤክስክሉሲቭ የሆነ ጊፍትን ሰጠ አይደለም የሚለው። አስተውለን ካየ ነው ልክ ነኝ አይደል? እንደዛ ነው። ሰዎቹን አደረገ። አንዳንዶችን ሐዋርያት አደረገ፣ አንዳንዶችን ነቢያት አደረገ። ከዛ አድርጎ ምን አደረገ? ሰጠ። ስለዚህ ማንን ነው የሰጠን? ወንጌላዊን ነው የሰጠን። ምን ነው የሰጠን? አስተማሪን ነው የሰጠን። ምን ነው የሰጠን? ሐዋርያትን ነው የሰጠን፣ ነቢያትን ነው የሰጠን። ኦኬ። ስለዚህ ምን የሚለውን ነው አሁን ፖይንት እየሰራን ያለ ነው። ስጦታው እነዛ የሚዘረዘሩ ቆሮንቶስ ላይ ያሉት እና ሮሜ 12 ላይ ቆሮንቶስ 12 ላይ ምናምን የሚዘረዘሩ ስጦታው ያላቸውን ግለሰቦችን ሰጠ። ስለዚህ በእነዚህ ግለሰቦች ላይ 5ቱ ላይ ሮሜና ቆሮንቶስ ላይ እንዲሁም ኤፌሶን ላይ የተጠቀሱ ኢንዲቪዥዋል ጊፍቶች ምን ያደርጋሉ? ኦፕሬት ያደርጋሉ፣ ይገለጣሉ ነው ይገለጣሉ። ስለዚህ ያ ነገር የሚገለጥባቸውን ሰዎች ሰጠ። እነዚህን 5 ግሩፖች ማለት ነው። ኦኬ። አሁን ጥያቄው እኔ የምመዘነው በኤፌሶን 4 ነው አለ። መቼስ ኤፌሶን 3ን አልረሳህም አይደል አቶ ዘላለም? ኤፌሶን 3ን አልረሳህም። ኤፌሶን ምዕራፍ 2ን አልረሳህም አይደል? ምክንያቱም ኤፌሶን 4 ላይ የተጠቀሰው ሐዋርያነት የኔ ሐዋርያነት እኔ ሐዋርያ ተብዬ የምጠራው እዛ ጋር ባለው ነው ስላልክ፣ እዛ ጋር ያለውን ጳውሎስ ምዕራፍ 3 እና 4 ላይ ቁጥርና ምዕራፍ ከመግባቱ በፊት በጥቅልል አድርጎ ለኤፌሶን ሰዎች ምን ብሎ ነው ስለ ሐዋርያትና ነቢያት የነገረው? ምዕራፍ 2 ቁጥር 20 ላይ በሐዋርያትና በነቢያት መሰረት ላይ ታንጻችኋል፣ የማዕዘኑም ራስ ድንጋይ ማን ነው? ክርስቶስ ኢየሱስ ነው ብሎ ነግሮን ነው የመጣው። ደን በእነዚህ ላይ ህንፃ ይሰራል። ኦኬ። በመንፈስ ቅዱስ ለእግዚአብሔር መኖሪያ የሚሆን የቅዱሳን ህብረት የሆነ ህንፃ ምን ይላል? በመንፈስ ይሰራል፣ እናንተም ወደ ላይ ታድጋላችሁ ይላል። ምን ላይ ቆማችሁ ሲል በሐዋርያትና በነቢያቱ ላይ ቆማችሁ፣ በእነሱ ላይ ቆማችሁ። ሌላው እየተገነባ መሄድ ነው ይላል፣ በእነሱ አስተምሮ ላይ። ስለዚህ ነቢያቱ ስፖክስ ፐርሰን ተወካይ፣ ቀጥተኛ ተወካይ ናቸው። የምን? የክርስቶስ ንግግሩን። ኦኬ። እሱ የተናገረውን ነገር አስታውሶ መናገር የሚችሉ የቅርብ የሆኑቱ መገለጥ የተሰጣቸው እነሱ ናቸው። መገለጥ የተሰጣቸው እነሱ መሆኑን በምን እናውቃለን? ይኸው ምዕራፍ 3 ቁጥር 4 ላይ ይህም ሚስጥር ከዘመናት ሁሉ ተደብቆ ነበረ ይላል። ማስታውሰውን ነው ቃል በቃል እያልኩላችሁ ያለሁት። ግቡና እናንተ ኤፌሶን ምዕራፍ 2 ቁጥር 20 አውርተናል። ኤፌሶን ምዕራፍ 3 ቁጥር 4 እና 5 ቼክ አድርጉ። አሁን የማወራው ኦኬ። ያው እንደዚህ ጥቅስ ይዤ አልገባውም። ይሄ መዘጋጀትም ስለማያስፈልግ ማለት ነው። በጣም የስንፍና ንግግር ስለሆነ ማለት ነው። ምን ይላል እዛ ጋር 4 ላይ? ተደብቆ ነበር። ይሄ አሕዛብ ከአይሁድ ጋር በአንድነት ወደዚህ ቤት እንደሚጠሩ አንድ ህንፃ ሆኖ ሊሰሩ ያለው እውነት በወንጌል ወደ አንድ አካል መጠቃለላቸው በቀደሙት ዘመናት አልታወቀም ነበር፣ ተደብቆ ነበር። እሺ፣ ቀጥሎ ምን ይላል? አሁን ግን ምዕራፍ 2 ቁጥር 20 አስታውሱ። ኦኬ። አንድ ገጽ ወደኋላ ስትሄዱ ነው ያለው። ባይዞ አንድ ገጽ እንዲገልበጥ ስታደርጉ ምዕራፍ 2 ቁጥር 20 ላይ አንድ ገጽ እንዲገልበጥ አድርጋችሁ ስታዩ ይደግማችኋል። እዛ ምዕራፍ 2 ላይ የተናገረውን ይደግማችኋል። ምን ይላል? ያ የተደበቀው እውነት፣ ያ የተደበቀው መገለጥ፣ በዘመናት ተሸፍኖ የነበረው ግልጽ ሆኖ ያልወጣው ሚስጥር ምን ሆነ? ተገለጠ። መች? አሁን። በማን? አሁን ባሉ ሐዋርያትና ነቢያት ይላል ማለት ነው። ቅዱሳት ሐዋርያትና ነቢያት። ቅዱሳን የሚለው ራሱ በጣም ስትሮንግ የሆነ ትርጉም ሊሰጠው የሚችል ነገር ነው። ምክንያቱም ጴጥሮስ ምን ብሏል? ቅዱሳን በመንፈስ ተነድተው ተናገሩ አይደል?
ትንቢት በሰው ፈቃድ አልመጣም የሚለውን ሲናገር ማለት ነው። ኢንስፓየርድ ሆኗል የሚለውን ነገር ሲያወራ ቅዱሳን በመንፈስ እየተነዱ እዚህ ጋር ጳውሎስ ለብሉይ ኪዳን የተነገረውን ነገር ቀጥታ ለሐዋርያቱና ለነቢያቱ እዛ ጋር ላሉት ይዞ ይመጣል ማለት ነው። ምን ብሎ አሁን ላሉ ቅዱሳን ሐዋርያትና ነቢያት ምን አለ? ገለጠ። ስለዚህ ይሄ መገለጥ የሚባለው ነገር በማን በኩል ነው የሚመጣው? በመጋቢም አይደለም፣ በአስተማሪም አይደለም። ያው ሁለቱ ኢንተርቼንጅብል ናቸው። ባይዘ መጋቢ አስተማሪ መጋቢ ነው፣ መጋቢ አስተማሪ ሊሆን ይችላል። ሁለቱ ሜርጅ ሊያደርግ ይችላል ነው። በሰባኪም አይደለም፣ በወንጌል ሰባኪ ምናምን አይደለም፣ በቅዱሳን ሐዋርያትና ነቢያት። ለምን ጳውሎስ በመጋቢዎችም መጥቷል ለምን አይልም? ለምን በሰባኪዎችም መጥቷል አይልም? ኖ እነዚህ ግሩፖች የተለዩ ስለሆኑ። ስለዚህ እኔ የምመዘነው በኤፌሶን 4 ነው፣ ኤፌሶን ላይ ባለው ነው ካለን ዘላለም ይኸው ተመዘን። የክርስቶስን ሚስጥር እንዴት እንደማስተውል ታያላችሁ ነው ያለው ምዕራፍ 3 ላይ። ከዛስ ይኸው በእኛ ሐዋርያትና በነቢያት በኩል በእኛ በኩል ይኸው ተገለጠላችሁ፣ እየጻፍንላችሁ ነው። ማን? እኛ ሐዋርያቱ ነቢያቱ። እንዲህ አይነት ስልጣን አለ አንተ አለ? ያው ብዙዎቻችሁ ደፋር ስለሆናችሁ ሜይ ቢ አለኝ ልትልም ትችላለህ። ያ ማስፈራት የላችሁም እናንተ። በዚህ ስልጣን ልናያችሁም አንችልም። ታስቁናላችሁ ስናይ፣ ከፊት ለፊት ሐዋርያ የሚለውን ነገር አስቀምጣችሁ ስናይ በጣም ነው የምታሳቅቁንና የምታስቁን። በጣም መገለጥ በእኛ በኩል ነው እየመጣ ያለው ይላል ጳውሎስ። መገለጥ በእኛ በኩል እየመጣ ነው። ተደብቆ የነበረ በዘመናት በአንተ በኩል መገለጥ ይመጣል። አሁን አዲስ ብለህ የሆነ ነገር ብትናገር መናፍቅ ነው የምንልህ። ጳውሎስን ግን ማለት አንችልም። አየህ፣ የሆነ ነገር እነሱ ከተናገሩት ውጭ ጳውሎስም ራሱን አስገብቶ እንደተናገረው ገላትያ ላይ ማለት ነው። እኛም ብንሆን የሰማይ መልአክ ቢሆን ኦልሬዲ ከነገርናችሁ ስለ ክርስቶስ ካወራናችሁ የተለየ ነገር የሚናገር ቢኖር የተረገመ ይሁን። ስለዚህ አንተ መገለጥ ብለህ አዲስ ነገር አሁን ብትናገር እርግማን ነው የሚከተል ማለት ነው። ታስቁናላችሁ። የሆነ ሐዋርያንን ለማለት የምትፍጨረጨሩት ስራውን አሳዩን። ተውት፣ ስሙን ተውትና ስራውን አሳዩን። ስራውን አሳዩን። ስሙ ምንም አያደርግላችሁ። ኢንፋክት ያው አቢዩዝ ለማድረግና ስልጣን የሚለውን ነገር ለማምጣት እሷ ስም ስትኖር ነው አሪፍ። አይ ነው እሷ ስም ስትኖር በጣም አሪፍ ነው። አቢዩዝ ለማድረግ በቃ ሐዋርያት ቀድሞ ስለሚጻፍ ከዛ የቤተክርስቲያን መሪ ሐዋርያ ነው ምናምን የሚል አይነት ነገር ለማሰብ ባይዘዌ ሐዋርያ የሚል ቅድም ብያችኋለሁ። እየተተካ መጥቶ ከመጽሐፍ ቅዱስ ሐዋርያት ይኖራሉ በሚል በእጅ መጫን ሐዋርያን ሾሞ ከዛ በኋላ ቤተክርስቲያን መሪዎች ሐዋርያ ሆኖ የቀጠሉበት የቤተክርስቲያን ታሪክ ነን ዜሮ። እነዛ ናቸው የቤተክርስቲያን ታሪክ መጽሐፍ የፊሊፕ ቻፍ ማለት ነው። እነዚህን አንብቤያቸዋለሁ። ገስዋት ሐዋርያ የሚያስተዳድረው ቤተክርስቲያን ተብሎ በክርስትና ታሪክ ውስጥ የለም። ያለው ምንድን ነው? ሎካል ቢሾፖች፣ ኢልደሮች ምናምን ወይም ኤጲስኮፔት። ይሄ በተነጻጻሪነት ነው የሚቀመጠው፣ ችግር የለም። መጋቢ የሚለው ኤጲስኮጶስ ምናምን የሚለው ሁለቱም ጳውሎስ እየቀያየረ ስለተጠቀመ ማለት ነው። ስለዚህ በመጋቢ ወይም በመጋቢዎች እና በሽማግሌዎች ኤጲስኮጶስ ምናምን በሚባሉ እንጂ ሐዋርያ ቤተክርስቲያን መርቶ አያውቅም። ግን እዛ ጋር አስቀድሞ ሐዋርያትን ምናምን ስለሚል ስልጣን መስሏችኋል። ለዛ ነው የምትጠቀሙት ስሙን፣ የምትፈልጉትም ለዛ ነው። እገሌ ሐዋርያ ነው ከተባለ የሆነ መፈራት ምናምን ኖ ወይ። እኔ ሐዋርያ የሚል ሳይ ደፋር ሰው ነው ማየው ማለት ነው። ሐዋርያ ነኝ ነው እያለ ያለው በጣም ደፋር ነው የምለው እንጂ አታስፈራኝም። መፈራትም የላችሁም ሲጀመር። የሆነ ሐዋርያ ተብላችሁ ምናችሁ ነው የሚያስፈራው? ድንቅና ታምር እጃችሁ ላይ አይደረግ። ምክንያቱም በሐዋርያቱ በኩል የሚደረገው ነገር ሐዋርያ ሥራ ምዕራፍ 2 ጀምሮ ወደዚህ ቼክ አድርጉ እስቲ። በሰሙት ሁሉ ላይ ፍርሃት ወደቀ። እስቲ በአንተ በኩል የሆነ ነገር እግዚአብሔር ያድርግና ያስደንግጠኝ። እኔ የለም ሐዋርያና ነቢይ የምትባሉ ሰዎች በእናንተ በኩል እስቲ እግዚአብሔር የሆነ ነገር ያድርግና እዛ ሐዋርያ ሥራ ላይ እንደምናየው እስቲ ክው እንበል። የምር እንደው ከእግዚአብሔር ጋር እየተጋጨን የሆንን ብለን እንፍራ፣ እንደንግጥ። እስቲ እንስቅባችኋለን፣ እናላግጠባችኋለን እንጂ የሚያስፈራ ነገር በሕይወታችሁ ላይ እግዚአብሔር አድርጎም አያውቅም። ድራማ ሰራላችሁ። ድራማ ነው እያልን ስንቀልድ ለምንድን ነው እግዚአብሔር ማይበቀልላችሁ? ለምን እንዴ? ለሐዋርያቱ ለነቢያቱ ብሉይ ኪዳን ላይ የሚላችሁ ቼክ ብታረጉ እኮ የማይሰማውን ነፍስ እኔ ይበቀልለታለሁ ይላል። ነቢዩን ስሙት ይላል።
ኢንፋክት ስፔሲፊካሊ ለክርስቶስ የሚነገር ነው። ግን ነቢያቱን ህዝቡ ሚስትሪ ሲያደርግ እግዚአብሔር ነው ለነቢያቱ የሚበቀለው አይደል? እስቲ እንደዚህ ያላገጥንባችሁ የት አለ እግዚአብሔር? ለምድሮኛል የሆነ ድፍት ማያደርገን ልክ እዛ እንትን ላይ እንደምናየው ማለት ነው። ኖ እናንተ ላይ ችግሩ ስላለ ነው። እናንተ የሌለ የማትችሉትን ስም ስለተሸከማችሁ ነው። ቦታው ላይ ስላልሆናችሁ ነው። የእናንተ ቦታ ስላልሆነ ነው። ኦኬ ሶ በኤፌሶን 4 መዝነንሃል፣ ወድቀሃል። መገለጥ አንተ ማምጣት አትችልም። በአንተ ላይ ቆመን አንመሰረትም። ኦልሬዲ ጳውሎስ አለ፣ ሐዋርያት አሉ፣ እነ ጴጥሮስ አሉ፣ እነ ዮሐንስ አሉ። እነሱ ላይ ተመስርተናል። በቃ አለቀ። አንተ ላይ የምንመሰረትበት የለም። በሐዋርያትና በነቢያት መሰረት ላይ ታንጻቸዋል ያለበትን ዘለ ሄደ ምዕራፍ 4 ላይ እዛ ነው የምመዘነው ነው። ምዕራፍ 2ም ይመዝናል፣ ምዕራፍ 3ም ይመዝናል፣ ምዕራፍ 4ም ይመዝናል። ሲመዝን የለህም፣ አንተ ሐዋርያ አይደለህም። በጣም ይቅርታ አንቀበልም። አይደለም ዘላለምን ሌሎቻችሁንም አንቀበልም። ኤፌሶን 4 ወደ ላይ በወጣ ጊዜ ምርኮ ለማን የተጻፈው? አሕዛብ ለሆኑ ኤፌሶኖች እኮ ነው የተጻፈው፣ ለአይሁድ ለሆኑም አይደለም። ቤተ ክርስቲያን ስታብሊሽ ካረገች በኋላ ስለዚህ ምርኮ አለ ተሰጥቶኛል፣ እንግዲህ ጸጋን ተካፈሉ ነው ያላቸው። ወደ ላይ ወጥቶ ምርኮ ማርኳል፣ ለሰው ልጆች ስጦታ ሰጥቷል። አይ እኔ ነብይ ይሁንልኝ ይቀርልኝ ትላል። ይቀርልኝ ብለሽ አስቀየርሽ እንዴ? ግሬስሽ አታስቀየርኝ፣ የሰጠሽ እሱ ነው። ያ ከዚህ በኋላ ያለው አስፈላጊም አይደለም።